ቁርጥ ያለው የሰላም ጉዳይ ዛሬ ምላሽን አላገኘም። በአንድ ገጽታው አንጋሽ በሌላኛው መልኳ ደግሞ ወቃሽ ሆና የቀረበችው አሜሪካ ነፍጥንም ጥቅምንም በምትዘውርበት የምስራቅ አውሮፓ ፖለቲካ ዛሬም ጦርነት ማቆም አርቀው የሰቀሉት ጉዳይ ሆኗል። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶው እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ሕንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 46 1277 ወይም በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል። ግዛትን ማስፋፋትና የዩክሬንን የመልክዓ ምድርና የፖለቲካ ግዙፍነት ማኮሰስ ከኔቶ ከበባ ጋር ተዳምሮ ወደ ጦርነት ለመግባት ምክንያት እንደሆናት በምትገልጸው ሩሲያና የምዕራባውያን ድጋፍና የራስ ፖለቲካ የመስራት ጥቅም ቢታከልበትም የሩሲያ በጦር መጠንከር በኒኩሌር መበልጸግ አንድ ቀን አስከፊ ሁኔታ ውስጥ ሊጥለኝ ይችላል ባለችው ዩክሬን መካከል 4 ዓመታትን የደፈነ ጦርነት እየተካሄደ ነው። ከጦርነቱ መካሄድ ጀርባ የእጅ አዙር ውጤቶች ዛሬም እልቂትን በማስቆምና በማስቀጠል ጉዞ ውስጥ የራሳቸው የፖለቲካ ካርታዎችንም እየመዘዙ ነው። የሰሞነኛው የድርድሩ የተስፋ ጭላንጭል እስከምን ሊሄድ ይችላል የሚለው በወሳኝ የፖለቲካ አውድ ውስጥ የሚታይ ጉዳይ ሆኖም ዘልቋል። ከጄኔቫው የድርድር ተስፋ ጀርባ ሽር ጉዷን ያጣጣፈችው አሜሪካም እመኑኝ በቅርቡ በሁለቱ ሀገራት መካከል በጎ ዜና አለ ማለቷን ቀጥላለች። ይህ ከፊል ተስፋና ከፊል ስጋትን ያዘለው የአሜሪካ የአደራዳሪነት ሚና ከገለልተኝነት እስከ ርዕዮተ ዓለማዊና ልዑላዊ መገዳደር የደረሰ ፈተና የሚያነሳሳባት ቢሆንም ሩሲያን አሸንፈው በድርድሩ መንገድ እንደሚከቱ እርግጠኛ ሆኖ የነጩ ቤተ መንግስት ሹማምንት ግን ሰላም ይመጣል እያሉ ናቸው። በግዛት ጉዳይ መደራደርን ከፊት የማታደርገው ሩሲያ ከዛ መልስ ለሚታዩ ንግግሮች በሯ ክፍት መሆኑን ስትገልጽ ትደመጣለች። ሉሃንስና ዶኔትስክን አስወስዶ የክሬምሊን የግዛት ቁርኝትንም አፋቶና መሬት ቆርሶ የመጠናቀቅ ዕድሉ ከፍተኛ ነው የተባለለት የጄኔቫው ድርድር በስጋት የምትመለከተው ዩክሬንም ባመነቻቸው አለቆቿ የመገፋት ስሜት ሳያድርባት አልቀረም። ለዛም ይመስላል የዋሽንግተን ደጆችን ሳይረግጡ ማደር የማይችሉ ፖለቲከኞቿ በየቀኑ ወደ ትራምፕ ቢሮ የሚሄዳቸው ሚስጥር ተደርጎ የሚወሰደው። ሰሞኑንም ያየታየ ነው። የኬቭ የብሔራዊ ደህንነት ምክር ቤት ጸሐፊው ሩስቱም ኡምሮቭ ከማርክ ሮቢዮ ጋር በፍሎሪዳ ንግግር አድርገዋል። ንግግሩ ዛሬም የጦርነቱን የማቆሚያ ፓተርን በእጁ ያለው አሜሪካን እንደሆነች ቁልጭ አድርጎ የሚያስመለክት ሆኗል። ባለ 28 ነጥብ የሰላም ሐሳብ 28000 መዘዞች ይዞብኝ ይመጣል ብላ የሰጋች የምትመስለው ዩክሬንም የኔን ነገር አደራ በሚል ስሜት ውስጡና ይመስላል ፖለቲከኞቿን ወደ ኦቫል ኦፊስ የምትልከው። አሜሪካ የአደራዳሪነት ሚናዋን የምትወጣባቸው መንገዶች የዩክሬን መሬትን አሳልፈው በመስጠት ሂደት ውስጥ የሚያልፍ ከሆነ ምናልባትም ለዩክሬን የመሳሪያ እርዳታ የሚያደርጉ አውሮፓውያን ሳይቀሩ የ100 ዓመት የአሜሪካ ወዳጅነታቸውን ሽረው ሁነኛ ደመኛ እንደሚሆኑ የሚያነሱም አልጠፉም። ለዚህም ይመስላል አውሮፓውያን እንደዚህ አይነቱ ውይይትና ድርድር የሩሲያን አቅም ለማጠናከር ጠቃሚነት ያለው ነው ብለው ከጅምሩም ተቃውሟቸውን ያሰሙት። ሆነም ቀረም ግን የጄኔቫ የሰላም ስምምነት ዛሬም በእንጥልጥል ቢሆንም ድምዳሜው ግን አንዱን በማስደሰትና ሌላውን በማሳዘን የፖለቲካ ትራጀዲ ይጠናቀቃል የሚሉ ስጋቶች እንዲደመጡበት እያደረገ ነው። በአሜሪካ አርቃቂነት የተዘጋጀው ባለ 28 ነጥብ የሰላም እቅድም ሩሲያ በዩክሬን ላይ ጦርነት ለመጀመሯ ምክንያት ናቸው ብላ ያነሳቻቸውና ዩክሬን ማድረግ የለባትም ስትል ያስቀመጠቻቸውን ነጥቦችም አካቶ የያዘ በመሆኑ
በመሆኑ ለሩሲያ ያደላ በሚል በተለይ በአውሮፓውያኑ ሲተች ይደመጣል። የሰላም እቅዱ ዩክሬን ኔቶን መቀላቀል እንደማትችል ነገር ግን የአውሮፓ ህብረት እጩ ልትሆን እንደምትችል እንዳይንቀሳቀሱ የተደረጉ የሩሲያ ሀብቶች ለዩክሬን መልሶ ግንባታ እንዲውሉ በሩሲያ በኩል የተጣሉባት ማዕቀቦች እንዲነሱ አሜሪካና ሩሲያ የረጅም ጊዜ የኢኮኖሚ ትብብር ውስጥ እንዲገቡ የዩክሬን የታጠቀ የሰው ኃይል አሁን ካለው ቀንሶ በ600 ሺዎች እንዲንቀሳቀስ ኔቶ በዩክሬን የጦር ሰፈር እንዳይኖረውና መሰል ፖለቲካዊና ኢኮኖሚያዊ ጥፋቶችን የሚያስከትሉ የስምምነት ነጥቦችንም የያዘ ነው። ሩሲያ ዩክሬንን ዳግም ብትወር የጥምር ወታደራዊ እርምጃ እንደሚወሰድባት፣ በዓለም አቀፍ ደረጃ የተነሳላት ማዕቀብ ዳግም እንደሚጣልባትና ከዩክሬን ለምትወስዳቸው ስፍራዎች የተሰጣት ዕውቅናም እንደሚነሳ የተካተተበት ሆኗል። በእርግጥም ሩሲያ የመሬትና የግዛት ማስፋፋት ሂደትን ሀብላ የጀመረችው በ2014 በክሪሚያ እንደሆነ ይታወቃል። ታዲያው ላይ ፑቲን ለመደራደር የአሜሪካ ፖለቲከኞች ነጩ ቤተ መንግስትን ከከፈቱ የመሬትን ጉዳይ ሊያነሱ አይገባም በሚለው ቁርጥ ያለ አቋማቸው እንደጸኑ ናቸው። የዩክሬን ሉዓላዊነት መከበር አለበት በሚል የመጀመሪያ ነጥብ የሚነሳው ምክረ ሐሳብም በሩሲያ በዩክሬንና በኔቶ መካከል ጠባጫሪነትን የሚከለክል ስምምነት ሊደረግ እንደሚገባ የሚያሳይ የሆነ ነው። ከ4 ዓመታት በላይ በዘለቀው ጦርነት ለዩክሬን በመወገን ሲከራከር የከረመው የአውሮፓ ህብረት ኮሚሽን ደግሞ ማንኛውም የሰላም ስምምነት ዩክሬን የራሷን ዕጣ ራሷ እንድትወስን ነጻነት የሚሰጥ መሆን አለበት ሲል ከጅምሩም በዶናልድ ትራምፕ የያዘውን የስምምነት ነጥቦች በሚያወግዝ መንገድ ሐሳቡን ሲያንጸባርቅ ይደመጣል። እቅዱ ሀገሪቱን መልሶ ለመገንባት ከህብረቱ ነጻ ገበያና የአውሮፓን የመከላከያ ኢንዱስትሪ እንድትቀላቀል የሚያስችልና በተዘዋዋሪም የአውሮፓ ህብረትን እንድትቀላቀል የሚሉትን አካቶ ማቅረብ እንዳለበትም እየተነገረ ነው። ባለ 28 ነጥቡ እጅግ መዘዘኛና ስጋት የደቀነው የስምምነት ነጥብም በትራምፕ በኩል ሩሲያ የመጨረሻውን ተቀባይነቷን እንድታረጋግጥ የተሰጠበት ቀን 3 ቀናትን ተሻግሯል። ይህንን አስመልክቶም ታዲያ ማርክ ሩቢዮ ይላሉ፣ ይህ በቅርቡ እንዲሆን እንፈልጋለን። የሰላም ስምምነቱ የመኖርና የመተንፈስ ሰነድ ነውና ሩሲያውያን ሊቀበሉት ይገባልም ብለዋል። ስምምነቱ ለሩሲያ ቀርቦ እንዲጸድቅ የሚጠበቅም ነው። ሩሲያ ታጸድቀዋለች ተብሎም ይጠበቃል እየተባለ ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲንም የትራምፕ እቅድ የመጨረሻ የሰላም ስምምነት ሊያመጣ ያስችላል እያሉ ነው። ታዲያ በዚህ ሂደት ውስጥ የአውሮፓ ህብረትና ዩክሬን የሰጉበት፣ አሜሪካና ሩሲያ ደግሞ በአንድ ድምፅ የተስማሙበት የሰላም ሰነድ ቀጣይ ሂደቱ ምንን ሊያሳይ ይችላል? በዚህ ውስጥ የድንበር ሉዓላዊነትን ጨምሮ በጣም ቁጡ ሊያደርጉ የሚችሉ ነጥቦች በዩክሬንና ሩሲያ መሪዎች የሚወሰን ይሆናል። ነገስ በእርግጥ የተናፈቀው የሰላም አየር ይመጣል ወይ የሚለው ጥያቄ ሆኖ እየቀጠለ ይገኛል።